የኢትዮጵያ ጤና መድን አገልግሎት ለጤና መድን አባላት ሕክምና የሚሰጡ የጤና ተቋማትን ቅድመ ክፍያ ከፍለን ውል የምናስገባቸው ለተገልጋዮች አስፈላጊውን ሕክምና እንዲሰጡ የሚያስችል ቅድመ ሁኔታዎችን አስቀምጠን ነው ሲል ገልጿል። አገልግሎቱ ይህንን የገለጸው የጤና መድን ሕክምና ተጠቃሚ ዜጎች ወደ ሕክምና ተቋማት ሲሄዱ ተገቢውን ሕክምናና መድኃኒት በቅጡ አያገኙም በሚል ለሚነሱ ቅሬታዎች ምላሽ ሲሰጥ ነው። ተቋሙ የ2017 በጀት ዓመት አፈጻጸሙንና የ2018 የአዲስ አባል ምዝገባ እድሳት መጀመሩን አስመልክቶ ጋዜጣዊ መግለጫ ሲሰጥ የጤና መድን ሕክምና መዋጮ ጭማሪ የህብረተሰቡን አቅም ያገናዘበ ነው ወይ ለሚለውና ለሌሎችም መሰል ጥያቄዎች ምላሽ ሰጥቷል። ሰላማዊት ሽፈራው ተጨማሪ አላት። የኢትዮጵያ የጤና መድህን አገልግሎት የ2017 በጀት ዓመት አፈጻጸሙንና የ2018 የአዲስ አባል ምዝገባና እድሳት መጀመሩን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ለጤና መድህን አገልግሎት የሚውል ከ19 ቢሊዮን ብር በላይ ገቢ መሰብሰቡን አስታውቋል። ለአገልግሎቱ ከተሰበሰበው 19 ቢሊዮን ብር ውስጥ ደግሞ 7 ቢሊዮን ብር የሚሆነው በፌዴራል መንግስትና በክልል መንግስታት መክፈል የማይችሉ ዜጎችን ታሳቢ በማድረግ የተሸፈነ ነው ተብሏል። ከአባላት በቀጥታ የተከፈለ መዋጮ ቅድም እንደነገርኳችሁ ከ4 ሚሊዮን ከ4.3 ሚሊዮን በላይ ደግሞ የመክፈል አቅም ለሌላቸው የህብረተሰብ ክፍሎች መንግስት የሚሸፍነውን በተመሳሳይ ደግሞ የፌዴራል መንግስት ደግሞ ይህንን አገልግሎት በዋናነት ስለሚደጉመው ይህንን በአጠቃላይ ተደምሮ ከ19 ቢሊዮን ብር በላይ ለጤና መድን አገልግሎት ገቢ መሰብሰብ ተችሏል ማለት ነው። ከ19 ቢሊዮን ብር በላይ ለዚህ አገልግሎት የሚውል በጀት ተሰብስቧል። ይህንን ደግሞ ስናየው በተደጋጋሚ እንደምናገረው መንግስት ለዚህ አገልግሎት ለዚህ ስርዓት የሰጠውን ትኩረት ማሳያ የሚሆነው ከ19 ቢሊዮን ብር ውስጥ ከ7 ቢሊዮን ብር በላይ በክልልና በፌዴራል መንግስት የተሸፈነ ነው። በዚህ ጋዜጣዊ መግለጫ ላይ የአባልነት ክፍያ የህብረተሰቡን አቅም ያላገናዘበ ነው የሚል ጥያቄ የተነሳ ሲሆን የአገልግሎቱ የስራ ኃላፊዎችም ክፍያው አገልግሎቱን ከሚያገኘው ቤተሰብ አባል አኳያ ከታየ የተጋነነ ነው ሊባል አይችልም ሲሉ ምላሻቸውን ሰጥተዋል። ሰው እንደየአቅሙ ይክፈል ስንል መነሻ የሆነ ማንዋል በከተማ በገጠር የኢትዮጵያ የህዝብ አኗኗር ያው እንደምታውቁት የተለያየ አይነት አኗኗር ነው ያለው። ከፊል አርብቶ አደር አለ፣ በግብርና ስራ ላይ የሚሰማራ አለ። በአብዛኛው ደግሞ በከተማዎች ላይ በጥቃቅን ንግዶችና እንደየደረጃውም በከፍተኛ የንግድ ስራዎች ላይ የተሰማራውም የዚህ አባል መሆኑን ማወቅ ነው። ማንኛውም በኢንፎርማል ማለት ነው ስራ ላይ የተሰማራ ሁሉ የዚህ አባል ይሆናል የሚለውን በመሰረታዊነት መውሰድ ነው። ለዚህም ሲባል በሰራነው ማንዋል ላይ የግብር ከፋዮች ለሐመር ውሃ በቀጥታ ንግድ ውስጥ ያሉ ሌሎች ደግሞ ከተለያየ መልክ ከቤት ኪራይ ከመኪና ማከራየት ከመሳሰሉ የሚያገኙትን ሀብት ነው እንግዲህ የምንለየው ማለት ነው። ሰውም በሀብት ስንለየው አንዲት ቡና ፍልታ ቡና ጠጡ ምሰራ በቀን የ300 የ400 ብር ገቢ የሌላትና በመቶ ሺዎች የዕለት ገቢ ያለው ሰው እኩል መክፈል የለበትም የሚለውን ፍትሃዊነት መያዝ መሰረታዊ ነው። ሌላኛው የጤና መድህን አገልግሎት ተጠቃሚ ታካሚዎች ወደ ጤና ተቋማት ሲሄዱ የሚያገኙት ሕክምና የተሟላ አይደለም፣ በተለይ ደግሞ የመድኃኒት አቅርቦት በበቂ ሁኔታ አያገኙም የሚለው ጥያቄም እንዲሁ ተነስቶ ምላሽ ተሰጥቶበታል። አንድ ጤና ጣቢያ የ6 ወር ቅድመ ቁርጥ ክፍያ ሲሰጠው ማድረግ የሌለበት ግዴታዎች አሉ። ለምሳሌ ስቶክአውት ማለት መድኃኒት የለም ማለት አይችልም። ቅድም ስናገር እንደነበረው አንዱ ቀድሞ ገንዘብ የሚከፈላቸው ለምንድን ነው ብለናል። ቀድመው መድኃኒት አሟልተው ታካሚዎችን አባሎቻችንን ተዘጋጅተው መጠበቅ አለባቸው ነው ብለናል አይደለ? ስለዚህ መድኃኒት እንደ ሀገር ምክንያታዊ በሆነ አግባብ በሀገር ደረጃ እንደ ሀገራችን ያለ የመድኃኒት እጥረት ችግር ከሌለ በስተቀር በዛ ጤና ተቋም በመክፈል አቅም የቅድመ ቁርጥ ክፍያ በተሰጠው ተቋም ላይ ብቻ መድኃኒት የለም ብሎ ወደ ውጭ መላክ አይችልም። አንደኛው ቢልክ የሚገዛውን ወጪ ከሱ ነው የሚቀነሰው ማለት ነው። ሁለተኛ አላስፈላጊ ሪፈራል መስጠት አይችልም። የኢትዮጵያ ጤና መድህን አገልግሎት በዚሁ ጋዜጣዊ መግለጫ ላይ በያዝነው የበጀት ዓመት አገልግሎቱ ያልተጀመረባቸው በትግራይና በሶማሌ ክልል የሚገኙ ከ130 በላይ ወረዳዎች ፕሮግራሙን ተግባራዊ ማድረግ እንደሚጀምርም አስታውቋል።